ሮሜ ምዕራፍ 15 አውጡልኝና ከ1 እስከ 13 አንብበን በጌታ በኢየሱስ ስም እንጀምራለን። እኛ ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንንም ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ። ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት። በመጽናትና መጻሕፍት በሚሰጡት መጽናናት ተስፋ የሆነልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና፣ በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፍቃድ እርስ በርሳችሁ በአንድ ሐሳብ መሆን ይስጣችሁ። ስለዚህ ክርስቶስ ለእግዚአብሔር ክብር እንደተቀበላችሁ እንዲሁ እርስ በርሳችሁ ተቀባበሉ። ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ደግሞም ስለዚህ በአሕዛብ መካከል አመሰግናለሁ ለስምህም እዘምራለሁ ተብሎ እንደተጻፈ አሕዛብ ስለ ምሕረቱ እግዚአብሔርን ያከብሩ ዘንድ ክርስቶስ ስለ እግዚአብሔር እውነት የመገረዝ አገልጋይ ሆነ እላለሁ። ደግሞም አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። ደግሞም እናንተ አሕዛብ ሁላችሁ ጌታን አመስግኑ፣ ሕዝቦቹም ሁሉ ይወድሱት ይላል። ደግሞም ኢሳይያስ የእሴይ ሥር አሕዛብን ሊገዛ የሚነሳው ይሆናል፣ በእርሱ አሕዛብ ተስፋ ያደርጋሉ ይላል። የተስፋ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ ይላል። ኢየሱስ ጌታ ነው። ሃሌሉያ። ተግባራዊ ክርስትናን ንዑስ ርዕስ ከሰጠነው ለሌላው ደስታ መኖር፣ የክርስቶስን ፈለግ ተከትሎ ለሌላው ደስታ መኖር የሚል ንዑስ ርዕስ ልንሰጠው እንችላለን። ኢየሱስ ጌታ ነው። እንግዲህ ሌላኛው ክርስትናችን በተግባር ሲለካ ወደ ወዳጆቻችን ይመጣል። እምጽፉ አንደኛ በሉና ሌላውን ሰው ለማስደሰት መኖር ብላችሁ ጻፉ። ሌላውን ሰው ለማስደሰት መኖር። ሮሜ 15 ከ1 እስከ 2 እንደዚህ አይደል የሚለው? እኛ ኃይለኞች የሆንን የደካሞችን ድካም እንድንሸከም ራሳችንን ደስ እንዳናሰኝ ይገባናል። እያንዳንዳችን እንድናንጸው እርሱን ለመጥቀም ባልንጀራችንን ደስ እናሰኝ ይላል። ኢየሱስ ጌታ ነው። እንግዲህ ደርሰን እዚህ ጋር ደርሰናል። ሐዋርያው ጳውሎስ በሮሜ 15 ቁጥር 1 እና ቁጥር 2 ላይ እንደዚህ ይለናል፣ እናንተ ኃይለኞች የሆናችሁ። ሃሌሉያ። እናንተ ምኖች የሆናችሁ? ኃይለኞች የሆናችሁ። ምን ማለት ነው? መጽሐፍ ቅዱስ በግልጥ ሲናገር ምን ብሎ ይናገራል? ሰው በኃይሉ ምን አይልም፣ አይበረታም። ነገር ግን እናንተ ኃይለኞች የበረታችሁ፣ በማን? በጌታ ኃይል የበረታችሁ፣ የእግዚአብሔር ጸጋ የበዛላችሁ እናንተ ኃይለኞች። ቸርች ለመምጣት ኃይለኛ የሆናችሁ፣ ለመጸለይ ኃይለኛ የሆናችሁ፣ ጌታን በትክክል ለመከተል ኃይለኛ የሆናችሁ፣ ጸጋ የበዛላችሁ፣ እግዚአብሔር በረዳችሁ ኃይል ባበዛላችሁ መጠን ከጌታ ጋር እየኖራችሁ ያላችሁ እናንተ ኃይለኞች። ኢየሱስ ጌታ ነው። የጌታ ኃይል የበዛላችሁ እናንተ አንድ ነገር ስሙኝ። ልክ እንደናንተ ኃይል ያልበዛላቸው፣ ልክ እንደናንተ ወደ ጸጋው ዙፋን ተጠግተው ጸጋ ተቀብለው እንደናንተ ብርቶች መሆን ያቃታቸው ሌሎችን ለማነጽ ስለሆነ የምትኖሩት፣ ሃሌሉያ፣ ስለ ሌላው ደስታም ኑሩ። እነሱን ለማነጽ ለማጽናናት ኑሩ። እናንተ ኃይለኞች፣ እነሱን የናንተ ኃይለኛ መሆን፣ ለናንተ የበዛላችሁ ጸጋ፣ ለናንተ የበዛላችሁ አቅም ሌላውን ለመስበር አይደለም፣ ሌላውን ለመኮነን አይደለም፣ ሌላውን ለመተቸት አይደለም። ለናንተ የበዛው ጸጋ የበዛው ለሌላው ደስታ ነው። ሃሌሉያ። እግዚአብሔር ባበዛላችሁ ጸጋ፣ እግዚአብሔር ባበዛላችሁ ኃይል ለሌላው ደስታ ኑሩ።
የደከመውን ሰውዬ አበርቱት። የደከመውን ሰውዬ ወደ እንደናንተ ወደ ጸጋው ዙፋን እንዲጠጋ እርዱት፣ መንገድ አሳዩት። ለሌላው ደስታ ኑሩ፣ አትኮንኑት። ኢየሱስ ጌታ ነው። በነገራችን ላይ በተለይ በዚህ ዘመን ሰው ከራሱ ውጪ ማየት እያቃተው ባለው በዚህ ጊዜ ይሄ ቃል ለኔና ለእናንተ በትክክል ያስፈልገናል። በኔ ምክንያት እህቴ ደስ ሊላት ይገባል። በኔ ምክንያት ወንድሜ ደስ ሊለው ይገባል። ለራሴ ደስታ ብቻ ሳይሆን፣ ለራሴ ጥቅም ብቻ ሳይሆን፣ ለራሴ ፍላጎት ብቻ ሳይሆን ለሌላው ደስታ ተጠርቻለሁ። ክርስትናዬ በተግባር ሲገለጥ ለሌላው ደስታ ምክንያት መሆን እንዳለብኝ ይነግረኛል። ኢየሱስ ጌታ። ሃሌሉያ ሃሌሉያ። ለምሳሌ ጌታ ኢየሱስ ሲያስተምር አንድ ነገር አለ አይደል? ወንድም አለ አንድ ምዕራፍ እንድትሄድ ቢጠይቅ ሁለተኛውን ምዕራፍ ሂድለት። እጀ ጠባብህን ቢጠይቅ መደረቢያን ደግሞ ጨምርለት አለ። ምን ማለት ነው? እናንተ ጸጋ ይበዛላችሁ የጌታ የሆናችሁ የእግዚአብሔር ምልክት በእናንተ ላይ የሆነ እኔ ክርስቶስ ነኝ ብላችሁ ራሳችሁን የሰጣችሁ ሰዎች ሃሌሉያ ለሌላው ደስታ መኖር አለባችሁ። አስደስቱት። የከፋውን ሰውዬ አስደስቱት። የደከመውን ሰውዬ አስደስቱት። አቅም ያጣውን ሰውዬ አስደስቱት። ሳቡት። እናንተ አስጠጉት ወደ ራሳችሁ። ምናልባት እናንተ እሱ ስታስጠጉት፣ ምናልባት እናንተ እሱ ስስቡት አንዳንድ ደስ የማይል ነገር ሊገጥማችሁ ይችላል። እያለፋችሁ እሱን ግን በቃ ለሱ ደስታ ኑሩለት። በነገራችን ላይ እኮ የሰው ደስታ ምክንያት መሆን እኮ ደስ ሊለን ይገባል አይደል? መጽሐፍ ቅዱስ ደስ ከሚላቸው ጋር ደስ ይበላችሁ ብሎናል። ከዛ በላይ ደግሞ እኔና እናንተ ሰዎችን ለማስደሰት እግዚአብሔር እድሉን ከሰጠን ሃሌሉያ ሰዎች በእኔ ምክንያት ከተደሰቱ ለምሳሌ ይገርማል እኮ እንደዚህ ሆኜ ምናምን ኧረ እባክህ እንደዚህ ይሄን እንትን ያለ ኧረ ችግር የለውም ቆይ እሱን ያደርግልሃለሁ ብላችሁት ያን ነገር ለሱ ችግር የሆነው ነገር እናንተ ጋር ቀላል ሆኖ ያን ነገር አድርጋችሁት ሰውየው ሲደሰት ብታዩ ደስ አይላችሁ? ለሌላው ደስታ ኑሩ። ኢየሱስ ጌታ ነው። ለሌላው የመደሰት ምክንያት ሁኑ። ለዛውም ሸክሙን ጭምር ተሸክማችሁ ነው እኮ የሚለው አረ ሸክሙን ተጋርታችሁለት፣ ድካሙን ተጋርታችሁለት ደግፉና ለሱ ደስታ ምክንያት ሁኑ። ጌታ ይባረክ። ሃሌሉያ። በነገራችን ላይ አንድ ነገር ልንገራችሁ። የጌታ ትልቁ ፎከስ ዋናው ጉዳይ ሰው ነው አይደል? ምን ጠፍቶበት ነው ወደ ምድር የመጣው? ሰው አይደል? ማንን ፈልጎ ነው የመጣው? ሰው አይደል? ስለዚህ ጌታ ስላንቺ ግድ እንደሚለው ታውቂያለሽ አይደል? ግድ ይለዋል ስላንቺ። ልክ እንደዛው ስላንቺ ግድ እንደሚለው ጌታ አብሮሽ ስላለው ሰውዬ አብራሽ ስላለችዋ ሴት ጌታ ግድ እንደሚለው ታውቂያለሽ? ኦኬ። ያንን ጌታ ግድ የሚለውን የጌታን ፍቅር በማን በኩል ነው የሚገልጠው? በእኔ ባንተ ባንቺ በኩል። ኢየሱስ ጌታ። ስለዚህ ለሰዎች የደስታ ምክንያቱ ነው። ለሰዎች የመከናወን ምክንያቱ ነው። ለሰዎች የመሳቅ ምክንያቱ ነው። ኢየሱስ ያድናል። ለሰዎች የመሻገር ምክንያቱ ነው። ለሰዎች የበራቸው መከፈት ምክንያቱ ነው። ሃሌሉያ። በተለይ ደግሞ እድሉን ካገኘን፣ በተለይ ደግሞ ትንሽ ዋጋ ከፍለን ብዙ እናስደስታቸው ከሆነ እሱን አርጉ ይለናል መጽሐፍ። ክርስትና በተግባር የሚገለጠው እንዲህ ስታደርጉ ነው ይላል። አሜን ነው። አንደኛው እሱ ነው። ባይዘዌ ምን ገባኝ መሰላችሁ? ሪሰርች ሰርቼ አይደለም እንዲሁ ግን በአጋጣሚ ነው ያየሁት። ሳይ ግን ኦኬ ለካ እንደዚህ ነው አልኩ። ማለት የተወሰኑ ሰዎች ጌታን ተቀብለው ከዛ ጌታን ተቀብለው አጋንንት ወጥቶላቸው መንፈስ ቅዱስ ተሞልተው ልሳን ተሞልተው ምናምን ብለው ከዛ የተወሰኑ ሰዎች ደግሞ 20 ዓመት ምናምን እኮ ነው ልክ እንደዛው ደግሞ እነሱ ደግሞ ሳገኛቸው
እንትናቸው አይቀየር ነገራቸው አይቀየር ምናምን ምንድነው ይሄ ነገር አሉ። ኢየሱስ ጌታ እግዚአብሔር የውስጥ አምላክ ነው የልብ ሃሌሉያ ጌታ ኢየሱስ አላል ከልብ የሚወጣው ነው ሰውን የሚያረክሰው አላለ ከየት የሚወጣው መግደል ከየት ነው የሚወጣው አለ ክፉ ሐሳብስ ለሌላው ምቀኛ መሆን ከየት ነው የሚወጣው እና እዚህ ውስጥ ባለው ነገራችን ለጌታ ክፍት እንሁንለት በሌላው መባረክ ምንደሰት በሌላው መከናወን ምንደሰት በሌላው አልፎ መሄድ ምንደሰት እንደዚህ አይነት ልብ እግዚአብሔር ይስጠን አሜን በሉ ሁለተኛ የክርስቶስን ፈለግ መከተል ብላችሁ ጻፉ ሮሜ 15:3 እና 4 የማንን ፈለግ የክርስቶስን ፈለግ መከተል እና አንብበው ክርስቶስ ራሱን ደስ አላሰኘምና ነገር ግን አንተን የነቀፉበት ነቀፋ ወደቀብኝ ተብሎ እንደተጻፈ ሆነበት በመጽናትና መጽሐፍት በሚሰጡት መጽናናት ተስፋ ይሆንልን ዘንድ አስቀድሞ የተጻፈው ሁሉ ለትምህርታችን ተጽፏልና ሃሌሉያ እስቲ የክርስቶስን ፈለግ መከተል በሉ እስቲ ድገሙና በሉ እስቲ የክርስቶስን ፈለግ መከተል በሉ እስቲ ሃሌሉያ እኔና እናንተ የክርስቶስ ደቀ መዛሙርቶች ነን አይደል የክርስቶስ ደቀ መዛሙርት ተከታይ ማለት የክርስቶስ ተከታዮች ነን አይደል የሱን ፈለግ ልንከተል ይገባላል መጽሐፍም ምን ይላል የክርስቶስን ፈለግ ተከተሉት ለምን እሱ እኮ ለራሱ ደስታ ምን አላለም አልኖረም መች ለራሱ ደስታ ኖረ የአባቱን ፍቃድ ታዞ አይደል የመጣው አይደል በነገራችን ላይ ኢየሱስ ሰው ሲሆን እኮ አባቱን ታዞ ነው ሰው ሆኖ የፊልጵስዩስ ጻፊ ሐዋርያው ጳውሎስ ምን አለን በእግዚአብሔር መልክ እየኖረ ሳለ ከእግዚአብሔር አብ ጋር ትክክል ሆኖ ሳለ ነገር ግን መተካከልን እንደመቀማት ሳይቆጥር በምስሉ እንደ ሰው ተገኝቶ ራሱን ባዶ አድርጎ የባሪያን መልክ ያዘ አይደል ሚለን ኢየሱስ ተዋርዶ ነው እናንተን የመሰለው አለ ኢየሱስ ሰው ሲመስል ተዋረደ እኔን ሲመስል ተዋረደ ለዛውም ዙፋኑን ትቶ ከዙፋኑ ወርዶ ማንን ታዞ አባቱን ታዞ ኢየሱስ ያድናል አረ ሃሌሉያ እና አለን ደግሞ ሮሜ ላይ መጣና ለራሱ ደስታ እኮ አልነበረም እንደውም አንተን የነቀፉበት ነቀፌታ ወደቀብኝ የሚለው ቃል ይፈጸም ዘንድ ነው ኢየሱስ ያድናል ለምሳሌ ስንነጋገር ከዚህ በፊት ብለናል ኢየሱስ ፍጹም ምንድነው ሰው ነው ፍጹም ደግሞ ምንድነው አምላክ ነው ለምሳሌ ኢየሱስ በፍጹም ሰውነቱ እንደኔና እንደናንተ ይርበው ነበር አይደል ያመው ነበር ይሰማው ነበር አይደል ያዝን ነበር አይደል ኢየሱስ ጌታ ለምሳሌ በጌቴ ሰማኒ ላይ በነበረው ትዕይንት ስትመለከቱ የደም ላብ እስኪያልበው ድረስ አይደል ምን አለ አባት ሆይ ብትፈቅድስ እቺ ጽዋ ከኔ ምን ትበል ትለፍ ኢየሱስ ሰው ነው ሰው በሰውነቱ ጽዋው የሚያምነው ብትወድ እቺ ጽዋ ከኔ ትለፍ አለና ነገር ግን ፍቃድ አይደለም ፍቃድ ይሁን ኢየሱስ ጌታ የማን ፍቃድ ይሁን ያንተ እኔ የመጣሁት ለዚህ ሰዓት ነው እኮ አለ የመጣበትን ያቋል የተወለደበትን ያቋል ሰው የሆነበትን ያቋል እኮ ግን ብትወድስ እቺ ጽዋ ከኔ ምን ትበል ትለፍ በሰውነቱ ጽዋዎች እጅግ አስጨናቂ ነበርች አይደል የሚያሳምም ነበር ግን ፍቃዱን አላደረገም ደስታውን አላደረገም የአባቱን ደስታ የአባቱን ፍቃድ አስቀደመ ሃሌሉያ እናንተም የማንን ፈለግ ተከተሉ የክርስቶስን ሃሌሉያ በነገራችን ላይ እንደገል ልንገራችሁ ራሳችሁን ስታነጻጽሩ ወይ ደግሞ ራሳችንን ስናነጻጽር ከሆነ ሰውዬ ተነስተን እናነጻጽር ሃሌሉያ ከሆነ ሰውዬ ወይ ደግሞ ከሆነ ሴትዮ እሺ ከሆነ አገልጋይ ተነስተን እናነጻጽር ያው ከሷ ኮኒ ይሻላለሁ የቶስ ከሷ የተሻለ እንደውም ጸልያለሁ ሃሌሉያ እሷ እንደውም ትሳደባለች እኔ እንደውም ትንሽ ዋሻለሁ እንጂ አልሳደብም
አይሰራም። እንደሱ አይሰራም። ኢየሱስ ጌታ ነው። ራሳችንን ስናይ በማን ነው ማየት ያለብን? በክርስቶስ በኢየሱስ። ባይዘዌ የዕብራውያን ጻፊ እኮ ዕብራውያን ምዕራፍ 11 ላይ የእምነት አባቶችን በጠቅላላ ዘረዘረልን አይደል? ገድላቸውን ያለፉበትን አይደል? ከዛ ምን አለን? ምዕራፍ 12 ላይ መጣና እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን አለና እኛ ደግሞ ቶሎ የሚከበንን ሸክም የሚሆንብንን ኃጢአት አስወግደን እሺ የእምነታችን ጀማሪና ፈጻሚ የሆነውን ኢየሱስን ተመልክተን በፊታችን ያለው ሩጫ ምን እንበል? እንሩጥ። ማንን አይተን? ኢየሱስን። ማንን አይተን? አብርሃምን አለ። እሺ ዮሴፍን ብሏል፣ ዳዊትን ብሏል። እነሱ እንደ ደመና በዙሪያችን ለምስክር አሉ። እግዚአብሔር ረድቷቸው ኖረዋል። እግዚአብሔር ረድቷቸው እግዚአብሔር አክብረው አልፈዋል። እግዚአብሔርን በሕይወት ዘመናቸው ከእግዚአብሔር ጋር ተጣብቀው የየራሳቸው የሆነ ጥንካሬ ድካም ነበራቸው። እነሱ ምስክር ይሆኗቸዋል። የእግዚአብሔር እርዳታ እንደበዛላቸው እነሱን ማየት ትችላላችሁ። ግንስ አይታችሁ ተከተሏቸው አልተባለም። እዚህ ላይ የተጻፉትን አይታችሁ ተከተሏቸው አልተባለም። እናንተ አይታችሁ እንድትከተሉት ተብሎ የተጻፈልን የእምነታችን ጀማሪ ፈጻሚ የሆነውን ማንን? ኢየሱስ። ሃሌሉያ! እስቲ አንዴ ጩሁና ኢየሱስ በሏል። ስለዚህ እኔ እኮ የአብርሃምን አንብቤ እኮ ነው እኔ ራሴ ኪዳን ሲዘገይብኝ የታጠፍኩት አብርሃምን አንብቤ ነው ብቲ ተቀባይነት የለሽም። ኢየሱስ ያድናል። ምን ዳዊት ስንት ነገር አድርጎ የለ እንዴ? የኔ ምንድነው ታዲያ ብዬ ነው ማለት አትችም። እነሱንም አይተሽ መናገር አትችም። እዚህም በሕይወት ያለነውን ሰዎች አይተሽ መናገር አትችም። አንቺ አይተሽ እንድትናገሪ አንተ አይተ እንድትናገር የተባለልህ ክርስቶስን ነው። ሃሌሉያ! አረ ሃሌሉያ! እንከንም አታገኝበት ፍጹም ሰው። ሃሌሉያ! እሱን ነው ተከተለው የተባለው። እሱን ነው ተመልከተው የተባለው። ሃሌሉያ! መቼም ኢየሱስን አይታችሁ ጥላቻ አታዩ። ኢየሱስን አይታችሁ እንቅፋት መሆን አታዩ። ኢየሱስን አይታችሁ ጥላቻ አታዩ። ኢየሱስን አይታችሁ ሌላውን ሰው መጥላትን አታዩ። ኢየሱስን አይታችሁ ሃሌሉያ ምታሸንፉትን ትሸነፉለታላችሁ። ኢየሱስን አይታችሁ የፍቅር ሰዎች ትሆናላችሁ። ኢየሱስን አይታችሁ እግዚአብሔር የሰጣችሁን ሩጫ እስከ ፍጻሜ ሮጣችሁ ትጨርሳላችሁ። ሃሌሉያ! ስለዚህ ማንም ሰው ኢየሱስን አይቼን የተሰናከልኩት ካለ ብቻ ነው የሚችለው። ከዛ ውጪ ማንንም አይቼን የተሰናከልኩት ቢል አይችልም። ሃሌሉያ! ለምን መሰላችሁ? እኔ ራሴ በራሴ እንደዚህ ሆንኩባቸው ጊዜያቶች ነበሩ። ሃሌሉያ! ለምን አሁን የሆነ ጊዜ ጌታ ጸልይ ላይ ነበረ እንዲህ ከ10 ዓመት በፊት ማለት ጸልይ ይለኛል። ምንድነው ጌታ? እኔ እንደውም ጸልያለሁ እንዴ ይሁን ፓስተራችን ምን ያህል አይጸልይ እንትኖቹ አይጸልዩ እኔ እንደውም ይሻላል። አረ አንቺን እግዚአብሔር በሕይወትሽ ላይ እንዳለው አጀንዳ ልክ ነው የሚናገርሽ። አንተን እግዚአብሔር እንደሚፈልግ ልክ ነው የሚናገር። ሃሌሉያ! ስለዚህ እስቲ ፓስተርን ማየት ተውና እስቲ ጌታ ነው ቀን ያገለገለው ብሎ ሌሊቱን ሲጸልይ ያድራል አይደለም? ወደ ተራራ ወጥቶ ሲጸልይ ያድራል። እስቲ ግድ የለም ኢየሱስን እና አልጸልይም በል አትችልም። የማንም ፈለግ ተከተል ነው የሚለው የኢየሱስን። ሃሌሉያ! ሶስተኛ በሉና በአንድ ልብ መሆን ብላችሁ ጻፉ። በአንድ ልብ መሆን ብላችሁ ጻፉ። በአንድ ልብ መሆን ሮሜ 15:5 እና 6 በአንድ ልብ መሆን በኢየሱስም ላንብበው። በአንድ ልብ ሆናችሁ በአንድ አፍ እግዚአብሔርን እርሱም የጌታችን የኢየሱስ ክርስቶስን አባት ታከብሩ ዘንድ የትዕግስትና የመጽናናት አምላክ እንደ ክርስቶስ ኢየሱስ ፍቃድ
እርስ በርሳችሁ በአንድ ሐሳብ መሆን ይስጣችሁ። በአንድ ልብ መሆን። የእናንተ በአንድ ልብ መሆን ለማን ክብር ይሆናል አለ? ለእግዚአብሔር ክብር ይሆናል። ኢየሱስ ጌታ። በነገራችን ላይ ሁሉ ጊዜ ማወቅ ያለባችሁ አንድ ልብ በሌለበት ጌታ የለም። አንድ ልብ በሌለበት የእግዚአብሔር መገኘት አይኖርም። አንድ ልብ በሌለበት የሚሰራ የመንፈስ ቅዱስ ስራ አይኖርም። ምናልባት የመንፈስ ቅዱስ ስራ የሚመስል የሰው ስራ ይሰራ ይሆናል እንጂ ምናልባት ቸርች ልንሰበሰብ እንችላለን፣ ልናመልክ እንችላለን እንጂ አንድ ልብ በሌለበት ጌታ ግን በመካከላችን ተገልጦ የፍቃዱን ሐሳብ ምን አይልም? አይገልጥም። መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 2 ላይ ስለ ዋናው የባለ 50 ቀን መንፈስ ቅዱስ ስለወረደበት ቀን ሲናገር ምን ብሎ ነው የሚናገረው? በአንድ ልብ ሆነው ሲጸልዩ ሳሉ በስንት ልብ ሆነው? ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምጽ መጣ። የተቀመጡበትን ስፍራ ሞላው። ሃሌሉያ! መንፈስ ቅዱስ የወረደው በአንድ ልብ በተሰበሰቡ ሰዎች መካከል ነው። ሰዎች የልብ መከፋፈል በመካከላቸው ሆኖ ጌታ ሆይ ክብርህን ግለጥ ይላሉ። የዛኔ ጌታ ደግሞ ያቸውና አንተ ፈሪሳዊ ይላል፣ አንተ ግብዝ ይላል። ሃሌሉያ! በሕይወቴ ማድረግ የማልፈልገው የማላደርገው መንፈሳዊ ስርዓት መፈጸም፣ ጌታ በሌለበት ስርዓት መፈጸም ብቻ። ጴንጤ ስለሆንኩ ብቻ ጴንጤ ስለሆንኩ ቸርች እመጣለሁ፣ ከዛስ ጴንጤ ስለሆንኩ ቸርች እቀመጣለሁ፣ አይኔን ጨፍናለሁ። ጴንጤ ስለሆንኩ ጌታ ሆይ አላረግም። ሃሌሉያ! መንፈሳዊነት ከእግዚአብሔር መንፈስ ሐሳብ ጋር መገናኘት ነው። መንፈሳዊነት መንፈስ ቅዱስ መንፈሴ ላይ ፈሶ የፍቃዱን ሐሳብ የሚገልጥበት ነው። ኢየሱስ ጌታ። ለዛ ደግሞ በተለይ በጉባኤ በህብረት መካከል ሲሆን ስንት ልብ ያስፈልጋል? አንድ ልብ። ባይዛው አንድ ነገር ልንገራችሁ፣ የእግዚአብሔር መንፈስ በሚገኝበት ማህበር ውስጥ ልባችሁ ተጣሞ ከሆነ ቶሎ ልባችሁን ለማቃናት ካልሞከራችሁ እንትኖች ካሉ ካልፈታችሁ በስተቀር በዛው ልቤ እቀጥላለሁ እዛ ውስጥ ካላችሁ እመኑኝ ትመታላችሁ። እመኑኝ ብዙ ነገሮቻችሁ ይበላሻል። እመኑኝ ይሄ እውነት ነው። አንድ መንፈሳዊ ማህበር መካከል ሌላው አንድ ሆኖ ችግር ያለው እናንተ ጋር ከሆነ እናንተ ጋር ያለውን ችግር ካልፈታችሁ አይንደው ከነ ችግሬ ዝም ብዬ እዛው መካከል ነው መቀጠለው እንደውም እስርስር አድርጋችሁ ያቺንም ድፍት ያርጋት ብዬ በመካከላቸው ጸልያለሁ። ድፍት አትልም። ድፍት እንዳቲ መጥፋት ነው። ያ ኢየሱስ ጌታ ባይዘዌ የሚባርከው የእግዚአብሔር ቅባት መከናወን የሚሰጠው የእግዚአብሔር ቅባት ለድል የሚያረገን ለፈውስ የሚያረገን የእግዚአብሔር ቅባት እንደዛው ደግሞ ይማታል። አዲስ ኪዳን አይደል ምናምን ይላል ሰው ነው። እስቲ እግዚአብሔር ክብር ይምጣና እናየዋለን በደንብ። ሐናንያና አይደል ሐዋርያት ሥራ ምዕራፍ 5 ላይ ሬሳቸው እኮ ከቸርች ተጎትቶ የወጣው በብሉይ ኪዳን አይደለም በአዲስ ኪዳን ነው። ደግሞ ምንም አድርገው እኮ አይደለም በቃ የራሳቸውን ንብረት ሽጠው እኩሌታውን ደብቀው ነው። ድንገት እንኳን የነዚህ እዚህ ቸርች ጴንጤ ጌታ ምናምን ብለዋል፣ ቆይ እስቲ ምናልባት ነገሮቻቸው እንኳን ባይሆን እኛ ወደ ደበቅነው እንመለሳለን ብለው ነው አለ። እዚህ አይነት ማህበር ውስጥ ተገኛችሁ። ሃሌሉያ! ስለዚህ ንጹህነት ባለበት ማህበር ውስጥ የእግዚአብሔር መንፈስ በሙላት ባለበት ማህበር ውስጥ እኛን ራሳችንን ማቅናት ያለብን። በነገራችን ላይ ክፋት፣ አመጽ ምናምን ቸርች ውስጥ አሁን እንደዚህ ተመሳሳይ ስለሆነ ነው። አብዛኛው ቸርች ገብቶ ይወጣል ምናምን አንድ አይነት። እግዚአብሔር ከዚህ ግን ይጠብቀን። ባይዘዌ የሃይማኖት ስርዓት ፈጻሚዎች ከመሆን እግዚአብሔር ይጠብቀን። እሺ